ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ ውዶች። ምሳሌ ክፍል 65 ይዤላችሁ ቀርብ ያለው ማለት ነው። እንግዲህ ሉላ ጋር እኔ ጋር አብረህ እንዳደርክ እያለች ስትልና በመጀመሪያ አንቺ የብሩክ ሚስቱ አይደለሽም አንቺ አስወጥቶሻል እያለ ሲያወራት ዝና ሲነግራት ተናደደች። መሀሌት አንቺን ያገናኘን ስራ ነው በቅል ነው ሌላ ምንም አይነት ግንኙነት የለንም ብሎ ሲላተኝ እድና ተጠቀምበት ነበር። አሁን ውጭልኝ እንኳን ፈታሽ ዛሬ እኔ ጋር የተጋደምሽ ነገ ማንም ጋር የምትጋደሚ ማንም ሰው ማያገባሽም። አሁን ውጭልኝ። እሺ አሁን ይቅርታ ይህ ይቅርታ ባንቺ ቤት እኮ አሁን ጨለማን ተገና አድርገሽ በፍቅርሽ ልታማልሊ ነው አይደል? እኔ ዝና ነኝ እንደዚህ ያለ ለጥቃቅን ነገር ቦታ አልሰጥም። አሁን ተነሽና ውጭልኝ እያለ ሲያመርባት መሽቷል እኮ እኔ አስመሻዎች እንዴ? እዛ አካባቢ ደግሞ ጅብ ምናምን አለ። ኧረ እባክሽ ጅብ እንዳይበላሽ ጅብማ አንቺ ነሽ። አሁን ሂጂ ውጭ አንተ ለበይ ውጭ ብሎ ሲላተኝ ደደ ብሎ ሲላተኝ ዘጠዘጥ እያለች ወጣች። ዝና እንግዲህ ከሌላ ውጭ ሌላ ሰው አላይም ብሏል። ከሌላ ውጭ ወደ ውጭ እያለ ነው ማለት ነው ዝና። በነገራችን ላይ እንደዚህ ያለ ጭብጥ አድርጎና ኩርኩድ አድርጎ የሚይዝ ሰው ያው ከሚስቱ ውጭ ሌላ ሰው አይመኝም ማለት ነው ዝና። እንግዲህ ዳጣ ደግሞ መንገድ ለመንገድ ስልክ ሲደወልባት ስልክ የታናገረና ሞገስ እንዴት ነህ ምናምን ብትል እሺ ብላ ምናምን ስታወራው ምንድን ነው ሞገስ ተከታተላት ምን እያለ እያለቃቀሰች ዳጣም የድሮን እያስታወሰች ነው። ምክንያቱም አለመገናኘቷ ከናቷ ጋራ በቃ ዝም ስል ማስጠላለን ባለመቻሌ አንተና ሀዝና ነፃ እንድታወጣኝ አልፈልግም እና ግን እሱ ለኔ የተፈጠረ ነው ሰይጣን ነው ብላ ለሞገስ ስትለው ሉላ እኔ አልረሳህም ለኔ ስትል ከልጅነት ጀምረህ ኃይላ ጋር ታግለሃል በዚህ ተወተሃል ተድብድበህም ተጥለሃል ያማ እኮ ጊዜው ነው ዛሬም እኮ ፈርተህ አልሰጠኸኝም ብሩክ አመጣው መታህ ወሰደኝ ከአመት በላይ ሆኖብሃል ካልሞት የሚል ሰው አይደለም ቅር እንደሌለ ብለሽ ነው አይደለ ለዚህ በተዋሪ እውነት ለመናገር ሞገስ ዝና መፍራት የለብን ሰው ነው በእርግጥ ጨካኝ ነገር ሊሆን ይችላል ጨካኝ ደግሞ ስለፈራሃቸው ሊገዱ አይችሉም ልክ ነሽ እያለ ሲያወራት አይተወኝም ስለዚህ ከመሸሽ ይልቅ በቃ በመጡበት መንገድ መሄድ ይሻላል ብላ ሉላም ስታጠናክረው እሱ ሞገስም ዝም ብሎ አዳመጣት። እሱ ምክንያቱም እርቀቱ ብታይ ከሴት እኮ ምንም ወራዳ ነው እኮ ያለ ጀግና ከሆንሽ እሱን ጠብሰሽ ነበር አለምሽን ማየት ያለብሽ። እንዲህማ ርቆኝ አይቀር ስንት አንገዱ እንደሚደፋልኝ በሱ ልናቅ። እስኪ ሰውዬና ሰውዬ ምን አለኝ ይፍራታ ዝና በፍቅር ጠብ ካላደረጉ ሴት ብለሽ እንዳጣል። እሺ አልተሰካልሽ አቶ መሀሌት ምን እንጣልሽ ምን ያህል ሉላን ባደረገኝ ሰው እንደዚህ ያለ ያንን ቤት ውስጥ አምቢ ይላል። እንግዲህ ገብተሽ አንቺ ማሳየት ነው እኔም አሳየዋለሁ። መሀሌት አይደለሽም ትኛለሽ ታይ ብዙ ፉከራ ሀው ያርፍም ብላ ስትላት አረስንማ ታዩ እንደውም ብሩክ ሲመጣ እንደውም ልንገርሽ ከዝና ይልቅ እኔን ነው የሚያገኝ እሺ ብላ ስትላት መሀሌትም እንግዲህ ተናዳለች። ውጭሩ እንዳባረራት በቃ በዛ ተናዳለች እሷ። ዳጣም ከቤቷ ቁጭ ብላ ወንብርኬ ቅድስት ማለች ጥምጣሟን እያስተካከለች ቅድስት ገብታ መግባቷን አላየቻትም ነበር። ቅድስት አንቺ ያምሻል እንዴ? ቆይ እብድ ነሽ? ጤነኛ ነሽ? ገብቶሻል? ቅድስቴ እብድ ውስጥ ነኝ ግን አንቺ አንዱን ሁላ ስትወልሻል። ቅድስትዬ በቃ ጸጥ አለ ቤቱ ደበረኝ እንጂ እና እኔ ከበርሽ ነኝ እንዴ? እኔ ምደልቅብኝ ደግሞ ደስ ብሎኛል። ምን አግንቶሽ ነው ደስ ያለሽ? እና አንጉራዬ ስለመጡ ደስ አለ ብላ ስትላተኝ እንደገና ቁጭ አለች። አይደጣዬ ትዳን ቢመጡ ምን ዋጋ አለው? ቆይ አንቺ ፈጣሪ ግን ጨካኝ ነው አንታረኝ። ስንት ዋጋ የተከፈለበትኝ ስንት ዋጋ ከፍሎ ዝሁዱ ሐኪም በሆነ ሀዛም ምን ፈጣሪ የተዋት እንዳፍሽ ካደረገላት ደግሞ ቤት ማስተካከል ታገኘኛለሽ። ዛሬ ነው የሚደርሱት
አይ እሱስ ፕሮግራም መጣ ብሎኛል። ግን ቡራ ምሳሌ ዳነች አልዳነች የሚለውን ለምንም አይነግረን። ለሱ እንጨነቅ እንዴ? እኔ አላቅም። እኔም አውቀው ነገር የለኝም ዳጣ። ምናልባት ሰርፕራይዝ ሊያደርገን እንደሆነ ብቻ። እኔ ግን እንጋሸ ግን እስከሚመጡ በጣም ቸኩያለሁ። ይመጣልሻል አይዞሽ ብላ ስትላትኝ ሽኮር ብላ ዝም አለቻት። ቅድስትም በጫማዋ አምጥታ እራ አሰናን ቅመሟ አሞተብሻለሁ፣ ቅመሟ አሞተብሻለሁ፣ የአንቺ መጫወቻ ንቅር እንደ እያለች በጫማ ጠፍጥፋ ኩሽና ውስጥ ገባች። ከዛ ተናደደች። ዳጣም እንግዲህ ቅመሟ ቀልድ አታውቂም እንዴ ብላ ስትላት፣ እሷ ግን ወደ ስራዋ ነው ሄደችው። አረ እንደሱ አይሆንም በፍጹም። ከዚህ በፊት ምን ፍንጭ ሰጠች? እሷን ይዘን ከምንሄድ የምትሄድበትን ቦታ ተከታትለን መያዝ ሞገስን መያዝ የሚቻለው እሷን መከታተል ነው የሚሻለው ብላ ግን ሉላ ላትሎ ትችላለች። የአንቺ ሀሳብ ደግሞ ምንም ውሃ የሚያነሳ ሀሳብ አታመጭም። ሉላ ሞገስን ተወደዋለች። ከሱ ውጭ ምንም የምታደርገው ነገር የላትም። እያንዳንዱ እንቅስቃሴዋ ከሱ ጋር ነው። ይሄ ሞገስ የሚባል ካልሞተ በስተቀር እሷ መቼም አትኖርም። ቆይ ዝና፣ አንዳንዴ ግን አይንህን ለምን አትገልጠው ብላ ስትለው፣ አይን መግለጥን ማለት ነው። ምን ማለት ነው? ያው ስለዚህ ሀብታም ነህ፣ ቆንጆ ነህ፣ ጀግና ነህ አሞጋገሰችው። ሀገሩ ደግሞ ለቆንጆቹ ሴት ያዞራል። ከምሬ ነው። ሉላ አይንህን የጋረደችው ከሷ የሚበልጡ ቆነጃጆች ሴቶች አሉ በከተማው እያለ ብትደልለው፣ እሱ ግን እየሳቀባ ነው ከትከት ብሎ ሱፉን ገጨጭ አርጎ ለብሶ ልታማድለውም እንደፎከረው ልክ እንዳንቺ ነው። እኔ ምን ይጎለኛል? ይኸውልሽ መሀሌት፣ ለምን መሰለሽ ፍቅር ከማንኛውም ሰው ጋር ልትደርዩ አትችይም። እኔ ለሉላ ያለኝ ፍቅር መቼም ልነግርሽ አልችልም። አንቺ ያሰብሻለሽው በቁንጅና ነው ከላይ ወደ ላይ። እኔ ደግሞ እንደዛ አይደለም ማስበው። ፍቅር ከቁንጅና ጋር አብሮ አይኖርም። የምናገረው ይገባሻል? ገብቶሻል? እሱ ምን ሊሆን ይችላል? እኔ አላቅም ምን እንደምልሽ። ፍቅር እልህ ነው፣ ጀግንነት ብዙነት አለው ብሎ ሲላተኝ ሉላ ማለት ለኔ ሽልማቴ ናት፣ ለኔ ወርቄ ናት እያለ አሞጋገሳት። ስራውዬ ማታ ሳገኛት አልጋ ላይ ቁጭላ ሳገኛት እንዴት ውጪ ሀሴት እንደሚያድር በጣም እወዳታለሁ። ለኔ ሽልማቴ ወርቄ ናት እና ይችን ወርቅ ነው አሳልፌ ለሞገስ ጥምትይ። ለማንኛውም ግን ጥረቅ አድርገህ ማሰብ አለብህ። አንዳንድ ነገሮችን ከምታገላቸው መተው አለብህ። እኛ ሴቶች ደግሞ ከቆረጥን ነው፣ እንደ ወንዶች አይደለም እኛ። ሉላ ደግሞ ከቆረጠች ይመስለኛል። ለምን 10 ጊዜ ለምን አትቆርጥም? አሁን አንቺ በቃ እንዲከታተሏት አድርጊ። ይሄ ሞገስ የሚከታተላትን እንቅልፍ ከነሳይ ሰንብቷል። አሁን የምንቀልድበት ሰዓት አይደለም ብሎ እያላትኝ መሀሌት ምንም እሱን ለማታለልና ለማሽወገል እየሞከረኝ ነው። ግን እሱ ከሉላ ውጭ ሌላ ሰው አይታየኝም እያለ ነው። ሉላዬ ፀሐዩን ናፍቆሻል አይደለ እያለ እያሻሸ ሞገስም ሞገስ ፀሐዩ ብቻ አይደለም የናፈቀኝ፣ ታክሲውም፣ ትርምሱ፣ ገበያው፣ መንገዱ፣ ሰው ሁሉ ነው የናፈቀኝ። ታስረሽ ነው አይደለ? እዚህ ክፍል ውስጥ ስላለሁ አይደለም። ላለፉት አመታት ውስጥ እኔን ትወጂኛለሽ? እንደዛ አትበለኝ። እወድሃለሁ ብዬ ለአንተ አይነት ስሜት ማሳኘት አልፈልግም። ላልወድህ አልችልም እና በጠብቅሽም ታምኛለሽ። ከዚህ በኋላ አሳልፈህ እንደማሰጠኝ አምናለሁ። ግን አሪፍ ነው ያለች። በቃ አታምንም? አንተ ፍቅር አሳልፈህ ትሰጠኛለህ ብዬ አላስብም። ያው ከአቅሜ በላይ ካልሆነ ዝና አሁንም ቢሆን ካላዘኝ ብዬ ፈራለሁ እያለች ስትል፣ እንግዲያውስ እስካሁኑ አብረሽ ኑሬያለሁ። ከዚህ በኋላ ደግሞ አንቺን ለመጠበቅ እንዳንበሳ ነው የምሆነው ብሎ ሲላት፣ ሉላዬ ሙች፣ ከዚህ በኋላ ሞቴን ነው የምመርጥ። እኔ በቃ ምንም አልተውሽ። አሁን ተነሽ ነው እንውጣ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። በጣም አዝናኝና አስተማሪ ድራማ ነው። ምክንያቱም እንግዲህ ማለት የምትጠቀመው ሲስተም እንግዲህ ዝና ነቅቶባታል ማለት ነው ውዶቼ።
ላይክ ሸር ሰብስክራይብ ያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶችዬ።